ክብር ያለው መዘጋጋት ንቀት ከበዛበት ጓደኝነት ይሻላል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ሀይሚዬ አንዳንድ ነገሮችን ስቶሪዋ ላይ ያለቃ ነበር፣ ኢንስታግራም ላይም ቲክቶክ ላይም እና ይዤው መጥቻለሁ ማለት ነው። ጓደኝነት ማለት ክብር ያለው መዘጋጋት ንቀት ከበዛበት ጓደኝነት ይሻላል። ስለዚህ ጠለቅ ያለ ነገር አያስፈልግም እያለች ይመስለኛል። ዘመገረም እየተገረመች ነው ማለት ነው። ያው እንግዲህ ሰሞኑን በሰሩት ቪዲዮ ያው ሁላችንም ብሩኬ ላይ ነው እየጮህን ያለ ነው። ቢሆንም ግን ያው በእርግጥ ፕራንኩ አግባብ ፕራንክ አይደለም። እንደዚህ አይነት ፕራንክ ድጋሚ ባያደርግ ብዬ እላለሁ እኔ እንደራሴ አስተያየት። ሲቀጥል ደግሞ ሀይሚዬ እንግዲህ ተረጁዞ የሰው ልጅ መቼም ይቅርታ ከማለት በላይ ምንም ነገር የለም አይደለ? ዋናው ይቅርታ ነው። ይቅርታ ስንል ደግሞ እንደዚህ አይነት ነገር ድጋሜ እንደማናደርግ የተለየ ፕራንክ አለ አይደል? አሁን ሀይሚ ቀለል ቀለል ያለ ፕራንክ ታደርጋለች። እንደዚህ አይነት ፕራንክ ነው ሚዲያ እስከምትሰሩ ድረስ ወደፊትም ብዙ ነገር ይደረጋል። በነገራችን ላይ ይኸው ሩታና አንዲት ነፂ የምትባል ልጅ እንግዲህ እየተላቀሱ ነው ሚዲያ ላይ። እኔ ያ ራሱ ፕራንክ ነው ብዬ ነው የማስበው። ቤተሰብ በቃ ዩቲዩብ ሌላ ነገር እንድታረጉ ያደርጋችኋል። ያው እነ ብሩኬ አሪፍ አሪፍ ነገር ይዘውልን ስለሚመጡ ነው እንጂ ብሩኬ የተለየ ነገር ስላመጣብን ነው እንጂ የወቀስ ነው። ያን ያህል የሚያስወቅስ ነገር አይደለም የብሩኬ ስራ እውነት ለመናገር ለወደፊቱ አስተካክሉ። በጣም የሚያስከፋ ነገር ብሩኬም ላለማድረግ ሞክር ማለት ነው። ሀይሚዬ ደግሞ ይቅርታውን ተቀበይ። እሱ አንድም ብዙ ነገር እያደረግሽው እኮ ነው፣ ለመረዳት ሞክሪ ማለት ነው። ትንሽ የከፋት ያው ሶሲ በመሆኗ ይመስለኛል። ሌላ ልጅ ብትሆን ይህን ያህል የምትናደድ አይመስለኝም። ብቻ አላቅም፣ ግን ያው ለመጣላትም ፈልገውም ሊሆን ይችላል። እስኪ ቀዝቀዝ ሲል አንዳንዴ ግጭትም ያስፈልጋል። ቤተሰብ ሰምታችኋል፣ እንደዛ ይመስለኛል። ብቻ ግን ለማንኛውም ታርቃችሁ እንደምትመጡ ተስፋ አለኝ፣ እርግጠኛ ነኝ እንደምትታረቁም። ያው የተወሰነ ብትሰሩም ተኮራርፋችሁ ማለት ነው። ለማንኛውም ቤተሰቦች፣ የጨረቃ ፋሚሊ ወዳጆች፣ ብሩኬና ሀይሚ መቼም አይለያዩም። ይሄ የታወቀ ነው። ብሩኬ ሀይሚ ነው ያለ ነው፣ ግድ ነው። በመሀል መጋጨት መከፋፋት ግድ ነው። ግን ይሄም ያልፍና ደግሞ በፍቅር ይመጡልናል፣ እንጠብቃለን ማለት ነው። በተረፈ ባላችሁበት ሰላማችሁ ብዝት ይበልኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ላይክ ማድረጋችሁን አትርሱ ቪዲዮን ቤተሰብ